ሽንፈት የአማራ ሕዝብ ከምድረ ገጽ እንዲጠፋ በፈቃደኝነት ላይ የተመሰረተ ፊርማ ነው። አባትና ልጅ፣ ታላቅ እህትና ታናሽ ወንድም፣ ታላቅና ታናሽ ወንድማማቾች በአንድ ጀንበር ጠላትን ፊት ለፊት እየተናነቁ የትግሉንም አደራ እያበረቱብን እስከ ወዲያኛው አለፉ። ውድ ዋጋም ከፈሉ። ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ረቡዕ የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል ልታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። ተጠናክሮ በቀጠለው የአማራ ሕዝብ የህልውና ተጋድሎ የአረመኔው አብይ አህመድ መከላከያ ሰራዊት በፋኖ እጅ ተገቢውን ቅጣት እያገኘ ነው። አማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና ንጉስ ሚካኤል አሪኮር ሼህ ሁሴን ጅብሪል ክፍለ ጦር ገነቴ ከተማ ላይ ድል መቀዳጀቱ ተነግሯል። ሼህ ሁሴን ጅብሪል ክፍለ ጦር ምዕራብ ወሎ ገነቴ ከተማ ህዝብ አስገድዶ ሰልፍ ሊያስወጣ በቀን 24 2017 ዓ.ም ንጋት የመጣውን 12 መኪና የፋሽስቱን አገዛዝ ብልጽግና ሰራዊት ከሁለት ዲሽቃ ጋር እንዲሁም ሆድ አደር 40 ብተናና ፖሊስ ከተማ ድረስ ዘልቆ በመግባት በርካታውን ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ታላቅ ድል ተጎናጽፏል ብሎ የቀጠናው ፋኖ መረጃውን ዛሬ አድርሶናል። የንጉስ ሚካኤል ኮር ወታደራዊ ዋና አዛዥ አርበኛ ከረም መሐመድ እንዲሁም የብርጌድ አመራሮቹ አርበኛ ሙራድ አህመድ እና እንድሪስ አቢ በመሩት ድንቅ የከተማ ተጋድሎ በርካታ ጥምር ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን 9ኙ ተማርኳልም ብለዋል። ንስሮቹ በቀን ገነቴ ከተማ ለመግባትና ጠላታቸው ላይ ከባድ እርምጃ ለመውሰድ ያስገድዳቸው ህዝባቸውን ሰልፍ የቀረ 5000 ብር ይቀጣል በሚል አስገድዶ ሰልፍ ሊያስወጣና በአንድ እጁ ድሮን ይዞ በአንድ እጁ ሰላም በሚል ዘር ማጥፋት እየፈጸመበት ያለውን ህዝብ ግፍና ጭፍጨፋው አልበቆ ብሎ በቁስሉ ላይ እንጨት መስደዱ ይበቃል በሚል ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋባ ወሎ ቤት አማራ ቀጠና ገልጿል። በአፋባ ጎጃም ቀጠና አንደኛ ክፍለ ጦር ባዴት ኻናና ከዲንሳ ባታስ ከረቡ ገበያ ድረስ ጠላት ድባቅ መመታቱ ተገልጿል። የሻለቃ ንሞት ያዛቸው ብርጌድ፣ መብረቁ ሻለቃና ሰንጥቅ ሻለቃ እንዲሁም የጣናው መብረቂ ብርጌድ ቀንባባ ሻለቃ በጥምረት በትናንትናው ዕለት ረቡዕ ገበያ ላይ ከጠዋቱ 12 ሰዓት ጀምሮ ለ10 ሰዓታት ያህል አስጨራሽ ከባድ ውጊያ በማድረግ ጠላት ላይ ከፍተኛ ድምሰሳ በማድረግ ታላቅ ጀብድ ፈጽመዋል። የሻለቃ ንሞት ያዛቸው ብርጌድ ከአግታ በመነሳት የብርጌዱ የበላይ ዘለቀ ሻለቃ ጠላትን ከጋድ ላይ ያባረ አዴታና አስገብተውታል። በነበረው ውጊያ የተማረኩ ክላሽ 4 የክላሽ ተተኳሽ 720 የወገብ ትጥቅ 3 የተማረኩ የጠላት ኃይል 3 በውጊያው ከ100 በላይ የጠላት ኃይል የተደመሰሰ ሲሆን በርካታ ቁስለኛ ማድረግ መቻሉንና አስከሬን ለማንሳት በዙ 23 እና በሞርተር በዲሽቃ በተደጋጋሚ ሲደበድብ የዋለ ሲሆን የፋኖ ኃይሎች ታላቅ ጀብድ ሰርተው በውጤት ተንበሽብሿልም ተብሏል። ሌላኛው የባህር ዳር ብርጌድ በትናንትናው ዕለት የአንድ አንሳድ ሚሊሻ በመጠርነፍና በማስተባበር ላይ በነበረ አቶ ብርሃን አሰፋ ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን የብርሃን አጃቢ መንጋው የተባለው እስከ ወዲያኛው ተሸኝቷል። በዛሬው ዕለትም የባህር ዳር ብርጌድ 7 አሚት ሰርገው በመግባት አነፍንፈው አብርሃም አያሌው የተባለ ቀንደኛ ሚሊሻ አንገቱን አንቀው አውጥተውታል። እንዲሁም አንድ አሳ ቀበሌ ላይ በመንቀሳቀስ የነበረውን የጠላት ኃይል በደፈጣ በማሸማቀቅ እቅዱን ማክሸፍ ተችሏል ሲል ፋኖ ሀብታሙ ኢየሱፍ የአንደኛ ክፍለ ጦር ቃል አቀባይ መረጃውን አጋርቶናል። በጣቁሳ አንድ ሬጅመንት የሰው በላው ቡድን መደምሰሱ ተገልጿል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር በሚንቀሳቀስበት አካባቢ የፋኖ ኃይልን ለመምታት ከደልይ መኮንታ ከተንቀሳቀሰው አንድ ሬጅመንት ኃይል 30 ብቻ አስቀርቶ መደምሰሱን የእዙ ቃል አቀባይ ፋኖ ኪሩቤል ጎቤ ተናግሯል። በጣቁሳ ወረዳ ከደልይ መኮንታ የተነሳው ኃይል ወደ አሲን የበጌምድር ክፍለ ጦር አካል የሆነውን የጣና ብርጌድ ፋኖን ለማፈን መሄዱን ይናገራል። ነገር ግን አስቀድሞ መረጃ የደረሰውና ገዢ ቦታን ይዞ የጠበቀው የጣና ብርጌድ የሰው በላውን ቡድን ማራገፍ ሲጀምር ሌሎቹ የናደው ያሸሽምና የፋሲል ብርጌዶች ፋኖች ደግሞ ከጨዋሂት እስከ ደልጊ ያለውን ሰፊ ቀጠና በመያዝ ተጨማሪ ኃይል እንዳይገባ በማድረግና ደልጊ ከተማ ድረስ በመግባትም ይህንን ኃይል ሲያራግፉት መዋላቸውን የተገለጸው ከጠዋቱ 12 ሰዓት ጀምሮ እስከ 2 ሰዓት በቆየው በዚህ ውጊያ ሙሉ ሬጅመንቱን ያጣውና ቁስለኞችን መሰብሰብ ያልቻለው ገዳይ ቡድን ቁስለኛውን ገደል በመክተት ጨርሶታል ሲልም ገልጿል። የቀሩትን 30 የሚሆኑ ኃይሎችንም ወደ ደልጊ
ለመሮጥ ቢሞክርም የፋኖ ኃይል ተከታትሎ በታትኗቸዋል ተብሏል። አገዛዙ ንጹሃን የበቀል ሰይፍ መምዘዣ ሆነው ጠላት ለኪሰራ ሁሉ ማካካሻ በቤታቸው የተቀመጡ አዛውንቶችን ጨፈጨፈ። የቅንጦት ሳይሆን የህልውና ከህዝብ ጥቅም በላይ በህዝባችን የመኖርና ያለመኖር ዋስትና መሰረቱን ያደረገ ተጋድሎና ትንቅንቅ ዛሬም እንደቀጠለ ነው። ከትግሉ ጎራ ውጭ ያለ ወጣት የሚከፈለው ውድ ዋጋ ሁሉ ለሱ መሆኑን ሊያውቅ ይገባል። የኩራትና የነጻነት ተጋድሎ የማንነትና የክብር ታሪክ በመስዋዕትነት የጸና ድል በደም ብዕርና በምድር ወረቀት ዛሬም እየተጻፈ ነው። ለፋኖ ሰራዊታችንና ወታደርም ደጀንም ለሆነው ህዝባችን ሁሉ ክብር ይገባል። ፋኖም ያሸንፋል። ሆኖም ብልጽግናን አረመኔ አገዛዝ ብለን የጠራ ነው የእውነትም አረመኔያዊ እሳቤ ስላለው ነው። የአገዛዙ ሰራዊት የአገዛዙን ቁንጮ ኋላ ቀረና አውዳሚ ህልም የሚተገብር ነው። ለዚያም ነው እግሩ በረገጠበት ሁሉ ንጹሃንን የሚጨፈጭፈው፣ ንብረት የሚያወድመውና የዘር ማጥፋት ወንጀል የሚፈጽመው። ጦርነት ውስጥ የጎንዮሽ ጉዳት የሚጠበቅ ነው። ነገር ግን የመንግስትነትን ካባ የተላበሰ ቡድን ሆን ብሎ የዜጎችን ንብረት በአደባባይ ማውደም የዘወትር ስራው ነው። አገዛዙ ከስልጣን የተጋጨ፣ ከሰብአዊነት የተፋታ፣ ከርህራሄ የራቀ፣ ከኢትዮጵያ ገጽና መልክ የተጣላ ነው። ይህንን አገዛዝ መዋጋት፣ ማሸነፍ፣ አረመኔነቱን ለህዝባችንና ለዓለም አቀፍ የፖለቲካ ኃይሎች ደግመን ደጋግመን መንገር እንቀጥላለን። በወገን ኃይል የተለበለበው አረመኔው ሰራዊት ያወደማቸው ያልታጠቁ ለፍቶ አዳሪዎች ሰርተው የሚተዳደሩባቸው ንብረቶች እንዲወድሙም ተደርጓል። ከፋኖ ጋር ተግባብተው ህይወታቸውን ያተርፉ ዘንድ ወንበር አስጠባቂዎች እጅ እንዲሰጡ እንዲቀላቀሉን ጥሪ ባቀረብነው መሰረት እየመጡ እየተቀላቀሉ ነው ሲል የመንገሻ ጀንበሬ ብርጌድ ገለጸ። ጥሪያችን ምላሽ አግኝቷል። የቢትወደድ መንገሻ ጀንበሬ ብርጌድ በቅርቡ ለአድማ ብተና፣ ሚኒሻ፣ ፖሊስ እንዲሁም ሰላም አስከባሪ አባላት የመጨረሻ የእጅ ስጡ ጥሪያችንን ማስተላለፋችን ይታወቃል። በዚህም መሰረት ወንድሞቻችን የነፍስ ወከፍና የቡድን መሳሪያ ይዘው እየተቀላቀሉን ይገኛሉ። በዚህም አይሸሽም አበበ የተባለ የአድማ ብተና አባል ብሬን ከነሙሉ ሸንሸሉ በመያዝ ወደ ፋኖ ሲቀላቀል፣ አስፈራው ጥላውን የተባለ ሰላም አስከባሪም ክላሹን ይዞ ተቀላቅሎናል። ወደ ብርጌዳችን ሲቀላቀሉም የብርጌዳችንና በቢትወደድ መንገሻ ጀንበሬ ብርጌድ አንደኛ ሻለቃ አመራሮች ደማቅ የጀግና አቀባበል ተደርጎላቸዋል። ሌላው በከተማ ኦፕሬሽናችን ለጊዜው ስሙን የማንገልጸው ወንድማችን ከዳንግላ ከተማ አንዱ ሚኒሻ በቦክስ ደብድቦ ክላሹን ተቀብሎታል። ስቦ ማስከዳት፣ መቶ መደምሰስ ተጠናክሮ ይቀጥላል ብሏል ብርጌዱ። የአፋባ ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ 3ኛ ዙር የፋኖ አባላትን አስመርቋል። እንደራጃለን፣ እንሰለጥናለን፣ ከጠላቶቻችን እየማረክን እንታጠቃለን፣ የአማራን ህዝብ ካገዛዙ ስርዓት ነጻ እናወጣለን በሚለው የፋኖ ትግል ስልት የ8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ለተከታታይ 5 ወራት ሲያሰለጥናቸው የነበሩ የ3ኛ ዙር ሰልጣኝ የፋኖ አባላትን ሰኔ 24 2017 ዓ.ም በድምቀት አስመርቋል። በተመራቂ ፋኖች የምረቃ ስነ ስርዓት የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የሽፈራው ገርባው ብርጌድ አመራሮችና አባላት እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢው ማህበረሰብ በተገኙበት የምረቃ ፕሮግራሙ በደማቅ ሁኔታ ተከናውኗል ሲል ክፍለ ጦሩ አሳውቋል። የካህናትና ሾፌሮች ደም ዘወትር ይጣራል ሲል እናት ፓርቲ በሰጠው የሐዘን መግለጫ ተናገረ። እናት ፓርቲ እንዳለው ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ቦታው መቃ ከሚባል ቦታ በታጣቂዎችና በመንግስት ጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢው ምንጮች አረጋግጠናል። በአጠቃላይ በጥቃቱ ከ100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑት ሹፌሮች መሆናቸውን ሰምተናል። ሁኔታው ከአይምሮ በላይ ነው። ሟቹ ከመብዛቱ የተነሳ አስክሬን በኤክስካቫተር ጭምር ሲነሳ ተመልክተናል ይላሉ እማኞች። በሌላ በኩል ሰኔ 21 ቀን 2017 ዓ.ም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት አገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋይ ረታ ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢው ምንጮች ማረጋገጥ ችለናል። ምንጮች እንደሚሉት ቀሲስ ተስፋይ የሰባት ልጆች አባት ሲሆኑ ባለቤታቸውም እንዲሁ በአሰቃቂ ሁኔታ ተገድለዋል። በተደጋጋሚ እንዳልነው አርሲ በተለይ ለካህናትና ምዕመናን የመታረጃ ቄራ ከሆነ ሰነባበተ። ያለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቅ አይደለም። በተለይ ግን የሃይማኖት አባቶችና ሹፌሮች ግድያ የቀን ተቀን ዜና ነው። ሞቱንም ከማለባበስ በዘለለ ከዕቁብ የሚቆጥረው የለም።
የኢትዮጵያ የሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰቦቻቸውን ድምጽ ጽዋው ሞልቶ ሲፈስ ድምጽ አያሰሙም። ዓለም አቀፉ ማህበረሰብ የየቀኑ መረጃ ጠረጴዛው ላይ ደርሶት እያየ እንዳላየ ሆኗል። ሰብአዊ መብት ድርጅቶች ይህ ጉዳያቸው አይደለም። ከተወሰኑ ማህበራዊ ሚዲያ ተሳታፊዎች በስተቀር አጠቃላይ ሚዲያው በፍርሃት ተሸብቦ እማኛ አናግሮ ማቅረብ ዳገት ሆኖበታል። የንጹሃን ደም ግን አሁንም በየቀኑ ይጣራል። ፓርቲያችን ጭፍጨፋውን በጽኑ እያወገዘ ለሞቱት እረፍተ ነፍስን፣ ለሟቾች ቤተሰቦችና ለአካባቢያቸው ማህበረሰብ ደግሞ መጽናናትን ይመኛል። ፈጣሪያችን ሀገራችን ኢትዮጵያን እና ህዝቧን ይጠብቅ ሲል እናት ፓርቲ በመግለጫው አሳውቋል። የህወሓት ጨካኝ ገዳይ የሱዳን ቀጠና ክንፍ ሳምሪ ቡድን ለዳግም የአማራ ጭፍጨፋ መጣው እያለ ነው። በሱዳን ኢትዮጵያ የድንበር አዋሳኝና ዲማ እርሻ፣ አዲ ረመጥ፣ ዘርባቢት ከጎንደር የሽሬ መውጫ የሚገኙ የህወሓት ታጣቂዎች የታድሶ ፕሮግራም አከናወኑ ተብሏል። አንድ ከፍተኛ የጦር መኮንን ህወሓት የታድሶ ፕሮግራም አካሄደ ማለት የጦርነት ማነቃቂያ ዝግጅት ነው ብለዋል። በሱዳን ከአልቡርሃን ጋር ሲዋጋ የቆየ የህወሓት ቅጥረኛ ሰራዊትና ሌሎችም ሲደመሩ በአሁኑ ወቅት 5000 ይሞላሉ ይላሉ የደህንነት ምንጮች። በሌሎችም አካባቢዎች ብዙ ታጣቂዎች አሉት። ህወሓት ከሰሞኑ ተፈናቃዮች ወደ ምዕራብ ትግራይ ይመለሱ በሚል ከፍተኛ የሆነ ቅስቀሳ በማካሄድ ማህበረሰቡን እያነቃቃ የሚገኘው ይኸው የህወሓት ቡድን አሁን ደግሞ በተለያዩ ግንባሮች የታድሶ ፕሮግራሞችን እያካሄደ ነው ሲሉ ምንጮች ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉ የጦር መኮንን ሲገልጹ ህወሓት ታድሶ ለሰራዊቱ ሰጠ ማለት ለጦርነት ዝግጁ ሆኖ እያለ ነው። ታድሶ ፕሮግራም ሲባል ዘፋኞች ወደ የግንባሩ በመሄድ የማነቃቂያ ሞራል ገንቢ ዘፈኖችን ያቀርባሉ፣ ሰራዊቱን ያዝናናሉ። ይህ ለጦርነት የማዘጋጀት ስልት ነው ብለዋል። እነዚህ የታድሶ ፕሮግራም በሱዳንና በሌሎችም የኢትዮጵያ ግዛቶች ተደርጓል። በሱዳን በዲማ እርሳ፣ በአዲ ረመጥ፣ ዘርባቢት፣ የሽሬ መውጫ የትግል ጭፈራዎች ተደርገዋል የሚሉት መኮንኑ በቅርብ ጊዜ ህወሓት ከኤርትራና ከሌሎች ኃይሎች ጋር በመተባበር ጦርነት እንደሚከፍት አመላካች ነው ብለዋል ምንጮች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃና የዜና ወጀ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።